ወይዘሮ ሜላት ስቃዋ በዛ። ወይዘሮ ሜላት ግቢ ውስጥ ተከራዮቹ ግቢ ውስጥ ልብስ ስታጥብ የአከራዮቹ ልጅ እየተሳለቀችና እየሰደበቻን ነበር። በጣም አለቀሰች። ሰላም ሰላም የቻናሌ ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ ይሆኑ። ወይዘሮ ሜላት ጠበቃው ቤቷን እንደሚያስመልስላትና ከዚህ በኋላ የቤት ባለቤቷ እንዲሁም ንብረቷ እንደሚመለስ እንዲሁም ቃል እንድትገባለትና ያላትን ሰነዶች እንድትሰጠው በተደጋጋሚ ለምኗት ነበር። ነገር ግን ወይዘሮ ሜላት እንደምታውቁት አሁን ደግሞ እናንተን አስላኩብኝ ማለት ነው። ለምንድን ነው ማይተውኝ? እነሱ ለምን አይተውኝም? በማለት ነበር የመለሰችለት። ነገር ግን ጠበቃውን ስላላመነችው እንጂ በፍጹም እሷ ቤቷና ንብረቷ እንዲመለስላት በጣም ትፈልጋለች። ነገር ግን ጠበቃው የሚታመን አይደለም። በሌላ በኩል ደግሞ አሴር ጠበቃውን አምኖት አሁን ላይ የወይዘሮ ሜላትን ቤትና ንብረት ጉዳይ ጠበቃው እንዲይዝ አዞት ነበር። ነገር ግን ጠበቃው ምንም አይነት ነገር ሳያመነታ ሁሉንም ነገር እኔ እመልሳለሁ፣ ቤትና ንብረቷን እመልስላታለሁ በማለት ነበር ቃል የገባላት። አሁን ላይ አሴር የገንዘብ ችግር ምንም እንደሌለበትና ሁሉንም ነገር እንደሚያደርግለት፣ ነገር ግን ክርክሩ በደንብ እንዲከራከርና እውነት ይዘው እንደሆነ የሚከራከሩት በተደጋጋሚ ወይዘሮ ሜላት እየሆነ ባለው ነገር ሁላ ለመቀበል ዝግጁ ነበረች። ምክንያቱም ልጆቿ እየደከሙና እንዲሁም ለእሷ ሲሉ ብዙ ነገር እያደረጉ እንደሆነ ስታይ አሁን ላይ መጠንከር እንዳለባትና እሷም ስራ መስራት እንዳለባት ወስና ወደፊት እየተጓዘች ነበር። ነገር ግን ከአካባቢው ከሰዎች የሚደርስባት ስድብ እንዲሁም ግልምጫ መቋቋም አቅቷታል። ወይዘሮ ሜላት ሀብትን ቢኖራት ከዚህ በፊት ለሰዎች ለሚሰራ ሰው እንዲሁም ለተቸገረ የምትሰጥና ለሰው ትልቅ ሪስፔክት ያላት ሰው ናት። ነገር ግን በድህነቷ ምክንያት ሰዎች እንዴት እንደሚያቋሽሿትና እንዴት እንደሚሰርቧት ስታይ በጣም አዝናለች። አሁን ላይ ጠበቃው ሁሉንም ነገር እንደሚያሳካውና በተለይ ደላላው አሁን ላይ ወይዘሮ ሜላት በደረሰባት ነገር በጣም አዝኗል። ለዛም ይመስለኛል ወይዘሮ ሜላት አሁን ላይ ሁሉንም ነገር ወደኋላ ትታ ወደፊት መጓዝ እንዳለባትና ስለ ሀብትና ስለ ንብረት ማሰብ እንደሌለባት ታውቃለች። ምክንያቱም ያንን ለማስመለስ ሌላ ያን ያህል ወጪ እንደሚያስወጣና ምንም አይነት ገንዘብ እንደሌላቸው በደንብ ስለምታውቅ እጇን አጣጥፋ መቀመጥና ለልጆቿ መኖር እንዳለባት ራሷን አሳምና ነበር። በዛ መካከል ነበር ደላላው መጥቶ ያለውን ነገር እያወራ የጠየቃት። እሷ መመለስ ባትፈልግም ደላላው አንዳንድ ነገሮችን ሲነግራት ለጥያቄው መልስ ሰጥታለች። ነገር ግን ሰነዶችንና የተለያዩ ነገሮችን ለመስጠት ፈቃደኛ አይደለችም። ምክንያቱም አሁን ላይ የመጣውን ጠበቃ ልታምነው ስላልቻለች ነው። በወይዘሮ ሜላትና በቤተሰቡ ላይ የደረሰው እያንዳንዱ ነገር በጣም ቢያሳዝንም፣ ነገር ግን ትምህርቱ አጓጊና እንዲሁም ድራማው አሳዛኝ እንዲሆን አድርጎታል። በፊት በጣም አስጠልቶ ህዝቡ ቤት ተበታተነ ቢሆንም አሁን ላይ ወይዘሮ ሜላት ከድህነት ከሀብት ወደ ድህነት እንዲሁም ከድህነት ወደ ሀብት መሄድ እንደሚቻልና በእርግጥ የጊዜ እንጂ የሰው ጀግና እንደሌለው የሚያሳይ ትልቅ አስተማሪ ድራማ ሆኗል። ውዶቼ እናንተስ ምን ትላላችሁ? ይሄ የኔ አስተያየት ነው። በሌላ በኩል አቶ ኖላዊ አሁን ላይ በልጅ ማውጣት እንዲሁም እንዳይወልድ መውለድ እንደማይችል ስትሳለቅበት የነበረችው ባለቤቱ ዛሬ በህይወት ኖራ መውለድ እንደቻለና በፈጣሪ ጸጋ ዛሬ የወንድ ልጅ አባት ሊሆን እንደቀረበ ብታይ ምን ትል ይመስላችኋል? በሌላ በኩል በድህነታቸው ሲሳለቁባቸውና እንዲሁም እያሯሯጡ ሲሰድቧቸው የነበሩ አሴርና ተምቹ ዛሬ የተሻለ ደረጃ ላይ ሆነው ሌሎችን መርዳት እንደቻሉ የማያውቁ ሰዎች ቢያውቁ ብዬ ተመኘው። እንዲሁም አሁን ላይ ተምቹ እያንዳንዱ ነገር ያደረገው ነገር ትክክል ባይሆንም፣ ነገር ግን በሰዎች ሲንቋሸሽና ምን ያህል ሲያሰቃዩት እንደነበረ ከዚህ በፊት ተናግሯል። አሴርም የጓደኝነት ጥግ እንደሆነና ጓደኛውን ችሎ ወዶና ፈቅዶ እያንዳንዱ ነገርን ከጎኑ ስለሆነ ይሄ ጓደኛ ጥግ ከወንድም በላይ ነው። ወንድም ለወንድሙ እንኳ ይሄን የማያደርገውን ነገር ግን ጓደኛዬ ብሎ መስዋዕት እየከፈለ እንደሆነ አሳይቶናል። አሁን ላይ ወይዘሮ ሜላት
ምንም ማድረግ እንደማትችል ባወቀችበት ቅጽበት ነበር የልጆቿን አልባሳቶች እንዲሁም አንዳንድ ነገር ስራ ልብስ ከውጭ የሚመጣላትን አልባሳት እቤት ቁጭ ብላ እያጠበች ቢያንስ እንኳ አንዳንድ ነገር እችላቸዋለሁ ብላ ስላሰበኝ ነበር ግቢ ልብስ ማጠብ የጀመረችው። ነገር ግን የግቢ ልጅ ግቢ የተከራየችው የባለሀብቱ ልጅ እየተሳለቀችና እንዲሁም እየገለመጠቻ ስታይ በጣም አዘነች። ምክንያቱም ወይዘሮ ሜላት እንደዚህ አይነት ባህሪ የላትም። ሀብታም በሆነችበትም በፊት ምንም አይነት ከሰዎች ላይ ክብራቸውንና እንደውም የማይሰሩትን የሰው የሚያጭበረብሩትንና እንዲሁም ውሸታሞችን እንጂ በፍጹም በሰው ላይ ይህን አይነት ግፍ አላደረሰችም። በሚደርስባት ነገር ደግሞ በጣም አዝናለች። ወደና የተከበራችሁ የቻናሌ ቤተሰቦች እባካችሁን ልለምናችሁ ቻናሌን ላይክ፣ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ።